ትግስት ተሟጧል። ህወሓት ለ4 ኪሎ ዋና ተጠያቂ ህወሓት ነው አቶ ጌታቸው ረዳ። ጌታቸው ህወሓት በውጭ ያሉ ዲያስፖራ ደጋፊዎች ተፈናቃዮች ለፖለቲካ ፍጆታ ይጠቀሙ ነው ሲሉ ሚስጥሩን አወጡ። የኢትዮጵያ አምባሳደሮች ከትራምፕ አስቸኳይ ጥሪ ቀረበላቸው። ያልተለመደው የትራምፕ የአምባሳደሮች ጥሪ ትኩረት ስቧል። ኤርትራ በቀነ ገደብ የታጀበ ትዕዛዝ ተሰጣት። የአፍሪካ ህብረት ለከባዱ የዘር ማጥፋት ወንጀል ኤርትራን መልስ እንድትሰጥ ጠየቀ። በትግራይ ያለውን የፖለቲካ ሁኔታ ከድጡ ወደ ማጡ እየከተተው ያለው ህወሓት ያለፈው ጦርነት ጠባሳ ሳይድን ሌላ ደም አፋሳሽ ጦርነት ለመክፈት ይረዳው ዘንድ ወደ ማዕከላዊ መንግስቱ ጠንከር ያሉ ተደጋጋሚ ክሶችን ማሰማቱን ቀጥሏል። አሁንም በደብረ ጽዮን የሚመራው ህወሓት ከወትሮ ላይ የተባለ መልኩ የጊዜያዊ አስተዳደሩ ከአዲስ አበባ ወደ መቀለ መመለስን ጠብቆ ትግስት ያልቋል ሲል ጠንከር ያለ ዛቻ የታከለበት መልእክት አሻግሯል። የህወሓት መልእክት ተከትሎም የጠቅላይ አማካሪና የቀድሞ የህወሓት ከፍተኛ አመራር ስለ ጉዳዩ ከባዱ ሚስጥር ይፋ አድርገዋል። በአሁኑ መረጃ ሰዓታችን የዚህኛውና ትራምፕ ባልተለመደ መልኩ የኢትዮጵያና የሌሎች ሀገራት አምባሳደሮች በአስቸኳይ ወደ ነጩ ቤተ መንግስት መጥራት እንዲሁም የአፍሪካ ህብረት ኤርትራ ውስጥ ለተፈጸመው የዘር ማጥፋት ወንጀል ለኤርትራ በቀነ ገደብ የታጀበ ትዕዛዝ ስለመስጠቱ የተሰማውን አክለን በዝርዝር ልናስደምጣችሁ ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ህወሓት የጻስ ተፈናቃዮች የራብ ጉዳት አስታኮ አመሻሹን ሳምንታዊ መልእክቱን በሚል ባወጣው መግለጫ ትግስቴ አልቋል ብሏል። እንደተለመደው የፌዴራል መንግስቱን የወነጀለ ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ አለማግኘቱን ገልጿል። በፕሪቶሪያ የተደረሰው ስምምነት ተግባራዊ ለማድረግ በተደጋጋሚ ጥሪ ባቀርብም ምላሽ እያገኘ አይደለም ያለው ህወሓት ከዚህ በኋላ አልታገስም ብሏል። ቡድኑ በመግለጫው ለዘላቂ ሰላም መስፈን ቁርጠኝነት ቢኖረኝም የትግራይ ህዝብን ለማጥፋት የሚደረጉ ሴራዎችን አልታገስም ብሏል። የኢትዮጵያ መንግስት የትግራይ ህዝብን በተለያዩ መንገዶች የዘር ማጥፋት ዘመቻውን ቀጥሏል በማለት የወነጀለ ህወሓት ትግራይ ያለው የሰብአዊ ቀውስ መባባሱን ጠቁሟል። ለዚህም አስታኮ ማስጠንቀቂያ አዘል መግለጫ ያወጣበትን የህጻስ ተፈናቃይ ረሃብ እያነሳ ሲሆን የፕሪቶሪያ ስምምነት ባለመተግበሩ ትግራይ ተደራራቢ ቀውስ እያስተናገደች ነው ብሏል። ይሁን እንጂ ትግራይ ለገጠማት ቀውስ የፌዴራል መንግስቱን ተጠያቂ የሚያደርገው ራሱ ህወሓት ለተፈናቃዮች የፖለቲካ መያዣ በማድረግ ይወነጀናል። ከህወሓት በተቃራኒ የቆሙ በርካታ የትግራይ ፖለቲካ ኃይሎች ተፈናቃዮቹ ለችግር የተጋለጡት ሰብአዊነትና ፖለቲካ በመቀላቀሉ ነው ይላሉ። ከነዚህ መካከልም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የህወሓት ከፍተኛ አመራሩ አቶ ጌታቸው ረዳ በህወሓት ምክንያት ህዝቡ እየተጎዳ ነው፣ የዲያስፖራ ደጋፊዎችም ተፈናቃዮችን ለፖለቲካ ፍጆታ እየተጠቀሙ ነው ሲሉ ገልጸዋል። ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ የተፈጸመ ነው ያለውን የዘር ማጥፋት ወንጀል ለመከላከል ጥረት እያደረገ ስለመሆኑም ህወሓት አመልክቷል። ህወሓት በመግለጫው ዓለም አቀፍ ማህበረሰብ ተገቢውን እርምጃ መውሰድ አለበት ያለ ሲሆን ትግስትም ልክ አለው በማለት አሳስቧል። ከተፈናቃዮች አፍ ቀምቶ ከእርዳታ ላይ ብር እንደሚሰበስብ የሚነገርለት ህወሓት በጻስ የተራቡ ወገኖችን ለመታደግ ርብርብ ማድረግ እንደሚገባ ገልጿል። ህወሓት አክሎም አያይዞም የሸራ ድንኳን ውስጥ የሚኖረው ህዝባችን የአራዊት ሰለባ ሆኗል ብሏል። በትግራይ ቀስ በቀስ የሰብአዊ እርዳታ አቅርቦት እያሽቆለቆለ በመምጣቱ በሁሉም የተፈናቃይ ካምፖች ውስጥ ከባድ ቀውስ መከሰቱን አመልክቷል። በየዕለቱ ህዝባችን በረሃብና ጠኔ እየሞተ ይገኛል ያለው ህወሓት በጻስ የተፈናቃዮች ካምፕ በተከሰተው ረሃብ በርካታ ወገኖቻችን አጥተናል ብለዋል። ህወሓት የትግራይ ሉዓላዊነት በመውረርና በታጠቁ ኃይሎች አማካኝነት በትግራይ ህዝብ ጥቃት በመፈጸም ህዝቡን ለማጥፋት የሚደረጉ ሴራዎችን አንታገስም ሲል አስጠንቅቋል። ህወሓት በመጠለያ ጣቢያ ውስጥ የሰዎችን ህይወት ለማዳን የበጎ አድራጎት ድርጅቶች ድጋፍ እንዲያደርጉም ጠይቋል። ዓለም አቀፉ ማህበረሰብ በተለይም የፕሪቶሪያዊ ግጭት ማቆም ስምምነት አደራዳሪዎች በስምምነቱ ተግባራዊ እንዲሆን ታሪካዊ ኃላፊነታቸውን መወጣት እንዳለባቸውም ህወሓት አሳስቧል። ይህ በእንዲህ እንዳለ ፌዴራል መንግስት በበኩሉ ህወሓት ለጦርነት እየተዘጋጀ ነው በሚል ተከታታይ ክሶችን ሲያሰማ የቆየ ሲሆን ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ክልል ተጨማሪ ውጊያ አያስፈልግም፣ ትግራይ የሚደረገው ውጊያ ዓላማ የለውም፣ ዓላማ የሌለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም ሲሉ መንግስታቸው ሌላ ግጭት ውስጥ የመግባት ፍላጎት እንደሌለው ገልጸው ነበር። ጠቅላይ ሚኒስትሩ ይህንን ያሉት በፓርላማ ተገኝተው ማብራሪያ በሰጡበት ወቅት ነው። ውጊያ በቃ አያስፈልገንም፣ ግዴለም ብትዋጉም አታሸንፉም፣ አይታችሁታል ያሉት ጠቅላዩ የኢትዮጵያ መንግስት በኃይል መቀየር እንደማይቻልም መናገራቸው ይታወሳል።
በቀጣይ መረጃ ትራምፕ የኢትዮጵያን አምባሳደር በአስቸኳይ ወደ ዋሽንግተን እንዲመጡ ጠሩ። የትራምፕ ጥሪ ያልተለመደ በመሆኑ ትኩረት ስቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢትዮጵያን፣ ሶማሊያና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገራቸው ጠርተዋል። እርምጃው ያልተለመደን የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የአገሪቱ ቀጠናዎችን ያካተተ ነው። ዝርዝሩ በሰሜን አፍሪካ የሚገኙትን ግብጽና አልጄሪያን ጨምሮ በአፍሪካ ቀንድ በምስራቅና በምዕራብ በመካከለኛውና በደቡብ አፍሪካ የሚገኙ ሀገራትን ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑትን የስራ መደቦች ለመተካት ግልጽ የሆነ ጊዜ ሰሌዳ አለመጠቀሙም ተመላክቷል። ውሳኔው በአፍሪካ ቀንድ በሶማሊያ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑ ተጠቁሟል። በሰሜን አፍሪካ ደግሞ ግብጽና አልጄሪያ በዝርዝር ውስጥ ከተካተቱት ሀገራት መካከል ይገኙበታል። ሁለቱም ሀገራት በጸጥታና በኤነርጂ ጉዳዮች ላይ ለአሜሪካ ቁልፍና ቀጠናዊ አጋሮች እንደሆኑ ይታሰባል። በምስራቅ አፍሪካ ጥሪው እንደ ዩጋንዳ፣ ሩዋንዳና ደቡብ ሱዳን ያሉ ሀገራትን ያካተተ ሲሆን በምዕራብ አፍሪካ ደግሞ ናይጄሪያ፣ ሴኔጋል፣ ኒጀር፣ ኮት ዲቫር በዝርዝሩ ውስጥ ተካተዋል። እርምጃው ወደ መካከለኛው አፍሪካን በመዝለቅ ካሜሩንና ዲሞክራቲክ ሪፐብሊክ ኮንጎን የነካ ሲሆን በደቡብ አፍሪካ ደግሞ ዛምቢያ እርምጃው ከተወሰደባቸው ሀገራት መካከል ተጠቅሳለች። ውሳኔ የተሰማው በዓለም ዙሪያ በርካታ የአሜሪካ አምባሳደሮች የስራ መደቦች ክፍት በሆኑበት ወቅት ነው። ይህም ውሳኔ በፖለቲካና በጸጥታ ትብብር ላይ በተለይም በሀገሪቱ ላይ ያለው ዓለም አቀፍ ፉክክር እየተፋፋመ ባለበት በዚህ ወቅት አሜሪካ በአፍሪካ ባላት ተጽዕኖ ላይ ሊያሳድር የሚችለው ጫና በተመለከተ ጥያቄዎችን አስነስቷል ሲል ደዋን አፍሪካ በዘገባው አመልክቷል። በመጨረሻም ኤርትራ የ60 ቀናት ቀነ ገደብ ተሰጣት። የኤርትራ መንግስት በ60 ቀናት ውስጥ የምላሽ ሪፖርቱን እንዲያቀርብ አፋጣኝ ትዕዛዝ ተሰጠው። ትዕዛዙን በግልጽ ደብዳቤ ያስታወቀው የአፍሪካ ህብረት የሰብአዊና የህዝቦች መብቶች ኮሚሽን ነው። ይኸው ትዕዛዝ የተላለፈው በኤርትራ መንግስት በኩል እጅግ ስልታዊ በሆነ መንገድ የቀይ ባህር አፋሮችን ለማጥፋት የዘር ማጽዳት ስራዎች እየተሰሩ ነው የሚለውን ተደጋጋሚ የክስ ሪፖርቶች ተከትሎ ነው። አፋሮች በኢትዮጵያ በጅቡቲና በኤርትራ የሚኖሩ ሲሆን በኤርትራ ያሉት አፋሮች የቀይ ባህር ዳርቻን ተከትሎ የሚኖሩ ናቸው። የኤርትራ መንግስት እነዚህ በቀይ ባህር ዳርቻ ያሉ አፋሮች ከኤርትራ ይልቅ ወደ ኢትዮጵያዊነት ያደላሉ፣ አካባቢውንም ከኤርትራ በመነጠል ከኢትዮጵያ ጋር ለመቀላቀል ይፈልጋሉ በሚል ጥርጣሬ ውስጥ አስገብቶ ይመለከታቸዋል። የቀይ ባህር አፋሮችም በኤርትራ መንግስት በኩል የተጠና ጥቃት እየደረሰባቸው መሆኑን የሚያመለክት ሪፖርቶች ሲወጡ ቆይተዋል። በዚህም የኤርትራ መንግስት ስልታዊ የዘር ማጥፋት እያካሄደ ነው በሚል የቀይ ባህር አፋር በሚል ስያሜ የትጥቅ ትግል እየተካሄደ ያለበት ሁኔታ ይታያል። በዚህ አቅጣጫ የነበረ ፖለቲካዊ ውዝግብ ዓመታትን ያስቆጠረ ነው። ያም ሆኖ አሁን በአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን ለኤርትራ የ60 ቀናት የሪፖርት ጊዜ የሰጠ መሆኑን በይፋዊ ደብዳቤ አስታውቋል። የአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን ወይም አፍሪካን ኮሚሽን ኦን ዋንድ ፕልስራ የተባለው አካል በአፍሪካ ህብረትና በሌሎች ዓለም አቀፍ ተቋማት በኩል ከፍ ያለ ተጽዕኖና ተሰሚነት ያለው ተቋም ሲሆን ለዚሁ ጥብቅ ትዕዛዝም ኤርትራ አፋጣኝ ምላሽ መስጠት የሚጠበቅባት ሆኖ ተቀምጧል። ኮሚሽኑ ከዚህ ቀደም የኤርትራ መንግስት ያለምንም ፍርድ ያሰራቸው ሰዎች ጉዳይ ይፋ እንዲያደርግ መጠየቁ የሚታወስ ሲሆን የኤርትራ መንግስትም በቅርቡ የተወሰኑ እስረኞችን የለቀቀ መሆኑ የሚታወስ ነው። የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ወይም አፍሪካን ኮሚሽን ኦን ዋንድ ፕልስራ የተባለው አካል በአፍሪካ ደረጃ የሀገሪቷ ሰብአዊ መብት ጉዳዮች የሚመለከት የአፍሪካ ህብረት አካል ነው። በዚህ ጉዳይ አባል ሀገራት ፈርመው ያጸደቁት አፍሪካን ቻርተር ማፕል ወይም የአፍሪካ የሰብአዊና የህዝቦች መብት የሚባል ቻርተር አለ። መረጃዎች የሚያመለክቱት ልክ እንደ ሌሎች የአፍሪካ ህብረት አባላት ኤርትራም እንደ አውሮፓውያን አቆጣጠር በ1999 ይህንኑ ቻርተር በመፈረም አባል እንደሆነች ነው። ሀገራት የፈረሙትን የሰብአዊ መብት ድንጋጌዎች እንዲያከብሩ የክትትልና የትብብር ስራን የሚሰራ የአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን መቀመጫውን ያደረገው ባንጁል ጋምቢያ ነው። ይህ አካል የአባል ሀገራት መንግስታት የዜጎቻቸውን ሰብአዊ መብቶች እንዲያከብሩ ምክረ ሀሳቦችን የመስጠትና ሪፖርቶችንም የመስማት ስራን ይሰራል። ኮሚሽኑ የሰብአዊ መብት ረገጣዎች እየከፉ በሚሄዱባቸው ሀገራት ደግሞ በተለየ ሁኔታ መንግስታት የሰዎች የመንቀሳቀስ የመደራጀት መብት እንዲያከብሩ እንዲሁም በሚዲያና በኢንተርኔት የሚጥሉትን እገዳ ይቃወማል።
በተጨማሪም የታሳሪዎች መብት በህግ እንዲጠበቅ፣ ተጠርጥረው በህግ ቁጥጥር ያሉ ሰዎች ጉዳያቸው በህግ አግባብ እንዲታይ፣ መንግስት በዜጎቻቸው ላይ ያልተመጣጠነ ኃይልን እንዳይጠቀሙ የመብት ጥሰቶች ተፈጥሯል ተብሎ ከታሰበ ጉዳዩን ገለልተኛ አጣሪ ቡድን ተሰማርቶ የሰብአዊ መብት ጥሰቱን እንዲመረምር የሚጠይቅበት ሁኔታ አለ። በዚሁ መሰረትም ኤርትራ ለኮሚሽኑ ሪፖርቶቿን ስታቀርብ የቆየችበት ሁኔታ እንዳለም የሚታወቅ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።